ሰላም እንደናችሁ ውድ የአርሰናል ደጋፊዎች የአርሰናል ቤተሰቦች እነሆ ስለ አርሰናል ብቻ የምናወራበት ስለ አርሰናል ብቻ ዜናዎችን ወደናንተ የምናደርስበት የዩቲዩብ ቻናላችን እነሆ የአርሰናል ዩኒክ ኢንፎ በሚል ሰይመናል። ስለ አርሰናል ብቻ ዜናዎችን ያዘጋጀን የአርሰናል ቤት መረጃዎችን በሙሉ ወደናንተ የምናደርስበት ዩቲዩብ ቻናላችን ነው። ዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እጋብዛለሁ። ዛሬ ይዤላችሁ የመጣሁት ስለ በክረምቱ የዝውውር መስኮት ከባየር ሊቨርኩሰን ወደ አርሰናሉ ኤምሬትስ ስቴዲየም ወደኛ ክለብ የተዘዋወረው ፔሮ ሄንካፔ አንዳንድ መረጃዎችን ላቀርብላችሁ ነው። ከባየር ሊቨርኩሰን በክረምቱ የዝውውር መስኮት ነበር እንግዲህ ፔሮ ሄንካፔ ኤምሬትስ ስቴዲየም የደረሰው 17ኛ ዓመቱ ላይ የሚገኝ ድንቅ ተጫዋች ነው። ፔሮ ሄንካፔ በአጭር ጊዜ ውስጥ ምን ያህል በአርሰናል ቤት በአሰልጣኝ ሚኬል አርቴታ ተመራጭ በመሆን በጨዋታዎች ላይ እየተሰለፈ እንደሆነ እየተመለከትነው ነው። ፔሮ ሄንካፔ ውጤታማ የሚባል የክረምት ዝውውር ነው ያደረገው። ፔሮ ሄንካፔ በአሰልጣኝ ሚኬል አርቴታ ስር በሴንተር ባክ እንዲሁም በግራ በኩል ደግሞ በፉል ባክ በኩል ደግሞ በግራ ተመላላሽ በኩል ሆኖ በመሰለፍ አሰልጣኝ ሚኬል አርቴታ ምርጫው ያደረገው ተጫዋች ነው። እንግዲህ ታዳጊ የ17 ዓመቱ ተጫዋች ፔሮ ሄንካፔ እንደምታውቁት ፔሮ ሄንካፔ ኢኳዶር ዜግነት ያለው ተጫዋች ነው። ከኢኳዶር አካዳሚ ነው እንግዲህ የመጣው። ኢኳዶሪያን ክለብ አካዳሚ ይባላል እሱ የወጣበት የታዳጊ ተጫዋች ግራጁዌት ያደረገበት አካዳሚ ኢኳዶሪያን ክለብ አካዳሚ ይባላል። እንግዲህ ከኢኳዶሪያል ክለብ አካዳሚ ፍሬ ከሆኑ ተጫዋቾች መካከል አንዱ ነው። ከዛ በኋላ ወደ ዣቪ አሎንሶ ባየር ሊቨርኩሰን ተዘዋወረ። ከዛ በኋላ ነው እንግዲህ ወደ ፕሪሚየር ሊጉ ክለብ ወደኛ ክለባችን ያስፈረመው ወደ አርሰናል የመጣው ማለት ነው። የቀድሞ የኢኳዶሪያን ክለብ አካዳሚ ዳይሬክተር የነበሩት ራሜሬዝ ስለ ፔሮ ሄንካፔ ሲናገሩ ምን ይላሉ? የአካል ብቃቱ የሚገርም ነው። ተጫዋቹ በቴክኒክም ይሁን ታክቲካል በሆኑ የጨዋታ እንቅስቃሴዎች ለአሰልጣኞች በጣም ምቹ ተጫዋች ነው ሲሉ ተናግረዋል። ስለ ፔሮ ሄንካፔ ማለት ነው። ፔሮ ሄንካፔ ቴክኒካሊ ፊት ነው እንደምናየው። እንዲሁም በታክቲካል በኩልም ስናየው በአሰላለፎች የተቃራኒ ቡድን አጥቂዎች ምን አይነት ኦፌንሲቭ ስትራቴጂ ይዘው እንደመጡ በቀላሉ መረዳት የሚችል የግንዛቤ መጠኑ የግንዛቤ አቅሙ ከባድ እንደሆነ ነው እንግዲህ ራሜሬዝ የሚናገሩት። በሚኬል አርቴታው ስብስብም ተመሳሳይ ነገር እያስመለከተን ነው የሚገኘው። አሰልጣኝ ሚኬል አርቴታ በካራቦ ካፕ ከብራይተን ኤንድ ሆቭ አልቢዮን ጋር በነበረው ጨዋታ እንዲሁም በሻምፒዮንስ ሊግ ከስላቪያ ፕራጎ ጋር በተደረገው ጨዋታ የአሰልጣኙ ተመራጭ 11 ተጫዋቾች ውስጥ ተካቶ መጫወት መቻሉን እናስታውሳለን እንግዲህ በቅርቡ ማለት ነውና ፔሮ ሄንካፔ በአሰልጣኝ ሚኬል አርቴታ ስር ጥሩ የመሰለፍ ዕድል እያገኘ ያለ። ይህ ደግሞ ጥሩ የመሰለፍ ዕድል የሚመጣው በትሬኒንግ ቦታዎች ላይ የሚያሳየው ቁመና ቴክኒካሊም እንዲሁም በታክቲካል ፐርስፔክቲቭ ጥሩ የሚባል አቋም ያለው ተጫዋች መሆኑ ነው ማለት ነውና አሰልጣኝ ሚኬል አርቴታም በይፋ ስለ ፔሮ ሄንካፔ የተናገሩት ነገር ጥሩ ቁመና ማደግ የሚችል አቅም እንዳለው አሰልጣኝ ሚኬል አርቴታ መናገራቸው ይታወሳል። ጠንካራ ኤፊሽንት ኤንድ ጉድ ሲሉ ነው እንግዲህ የገለጹት አሰልጣኝ ሚኬል አርቴታ። በጣም ብቁ እንዲሁም ሜዳ ላይ ደግሞ ጥሩ እንቅስቃሴ ማድረግ የሚችል ከተቃራኒ ቡድን አጥቂዎች ጋር ያለው የአንድ ለአንድ ግንኙነት ኳስ የማስጣል አቅም ጠንካራ የሆነ ተጫዋች ነው ሲሉ ነው የገለጹት። በአርሰናል ማሊያ 170 ደቂቃዎችን ተጫውቷል እስካሁን እንግዲህ በክረምቱ የዝውውር መስኮት ነው በ2025/26 የውድድር ዓመት ወደ አርሰናል ኤምሬትስ ስቴዲየም የተዘዋወረው። በተዘዋወረበት ዓመት በዘንድሮ ዓመት 170 ደቂቃዎችን ሜዳ ላይ ያሳልፏል ፔሮ ሄንካፔ። በእነዚህ በ170 ደቂቃዎች ሜዳ ላይ ያሳለፈው ፔሮ ሄንካፔ ከተቃራኒ ክለብ ተጫዋቾች ጋር 20 ጊዜ የአንድ ለአንድ ግንኙነቶችን ያደረገ ሲሆን በአንድ ለአንድ ግንኙነቱ ኳስ የመንጠቅ ምጣኔው 80% ነው። 80% የአንድ ለአንድ ግንኙነቶችን ከተቃራኒ ቡድን የአጥቂ ስፍራ ተጫዋቾች ጋር እንዲሁም የመስመር አጥቂ ተጫዋቾች ጋር የአንድ ለአንድ ግንኙነቶችን አድርጎ 80% ኳስ መንጠቅ ችሏል ማለት ነው። ወይም ኳሱን ከጨዋታ ውጭ አድርጎባቸዋል ማለት ነው። ይህ በጣም ጥሩ የሚባል ቁጥራዊ መረጃ ነው ማለት ነው። ተስፋ የሚጣልበት ታዳጊ መሆኑን የሚያመላክት ቁጥራዊ መረጃ ነው እንግዲህ የምንመለከተው። በባየር ሊቨርኩሰን ቤትም እያለን በአንድ ለአንድ ግንኙነቶች ጥሩ ኳስ የመንጠቅ ምጣኔ የነበረው ተጫዋች ነው እንግዲህ ፔሮ ሄንካፔ። በባየር ሊቨርኩሰን ከዣቪ አሎንሶ ጋር የቡንደስሊጋውን ዋንጫ ማሳካት ከቻሉ ተጫዋቾች መካከል አንዱ ነው ፔሮ ሄንካፔ። አሰልጣኝ ሚኬል አርቴታም ፔሮ ሄንካፔን በውሰቱ እንግዲህ ወደ ኤምሬትስ ስቴዲየም ከማምጣታቸው በፊት
ከማዘዋወራቸው በፊት ዣቪ አሎንሶን ስለተጫዋቹ ጠይቀውት እንደነበር እናስታውሳለን። ዣቪ አሎንሶና ሚኬል አርቴታ የቀድሞ ወዳጆች እንደነበሩ ያው ሁለቱም እነዚህ ስፔናዊ ኢንተርናሽናል ተጫዋቾች በተጫዋችነት ዘመናቸውም ጥሩ የሚባል መቀራረብ የነበራቸው እንዲሁም በአሰልጣኝነት ዘመናቸውም ጥሩ የሚባል መቀራረብ ያላቸው ስፔናውያን ናቸው። ስፓኒያርድስ በኤቨርተን ቤት ደግሞ አብረው ተጫውተው እንደነበር እናስታውሳለን። እንግዲህ በተጫዋችነት ዘመናቸው በእንግሊዝ ፕሪሚየር ሊጉ ኤቨርተን ክለብ ውስጥ አሰልጣኝ ሚኬል አርቴታ አሰልጣኝ ዣቪ አሎንሶም አብረው ተጫውተው እንደነበር ይታወሳል። የአርቴታ የተከላካይ ክፍል ሃይ ክላስ የምንላቸው ሃይ ክላስ ሌቭል ላይ ያሉ ተጫዋቾች ያሉበት ስብስብ ነው። እንግዲህ የ2025-26 የውድድር ዓመት ስኳዱ የአርሰናል ጥልቅ የሚባል ስብስብ ነው ያለው። በተከላካይ በአማካይ እንዲሁም በአጥቂ ስፍራ ያሉ ተጫዋቾች ስኪል ዋይዝ በስኪል ደረጃ ስናያቸው እንዲሁም የስብስቡን ጥልቀት ስንመለከት ጥልቅ የሚባል ስብስብ ያለው ነው። እንግዲህ ለማንሳት ያክል በፉልባክም ሆነ በሴንተር ባክ ቦታ ተሰልፈው የመከላከል ሚና የሚጫወቱ ተጫዋቾች ጋብሪኤል ማጋሊሽ፣ ዊሊያም ሳሊባ ሁለቱን እንግዲህ የምናውቃቸው በደንብ በሴንተር ባክ ነው። የኋላ ተከላካይ ሆነው የኋላ ደጀን ሆነው ሁለቱ ዋና ቋሚ የኋላ ተከላካዮች ብለን የምንወስዳቸው ናቸው። ክርስቲያን ሞስኬራ ብዙ ጊዜ በሴንተር ባክ ቦታ ነው የሚሰለፈው። ክርስቲያን ሞስኬራ፣ ጀሪን ቲምበር በቀኝ በኩል ፉል ባክ ቦታ ላይ ሆኖ የሚጫወት ተጫዋች ነው። ጀሪን ቲምበር፣ ሪካርዶ ካላፊዮሪ በግራ በኩል ሌፍት ባክ የምንለው ቦታ ላይ የሚጫወት ተጫዋች ነው። ማይልስ ሊዩስ ኬሊ ደግሞ በግራ በኩልም አንዳንዴም በቀኝ በኩል ሆኖ የሚሰለፋል። በጣም ብዙ ጊዜ ግን የጀሪን ቲምበር ተተኪ ሆኖ ነው የሚጫወተው ማይልስ ሊዩስ ኬሊ። አንዳንዴ ደግሞ ወደ መሃል እየገባም የመከላከል አቅሙን ያሳየናል። ፔሮ ሄንካፔ እነዚህ እንግዲህ ወርልድ ክላስ ምንላቸው ተጫዋቾች ናቸው። በብሔራዊ ቡድንም በክለባቸው በአርሰናል በኩልም ጥሩ እንቅስቃሴ እያስመለከቱ ያሉ የተከላካይ ክፍል ተጫዋቾች ናቸውና በዚህ ጥልቅ በሆነው የአርሰናል ስብስብ ውስጥ የፔሮ ሄንካፔ አንዱ የስብስቡ አካል ሆኖ መገኘት በአርሰናል ቤት ትልቅ ተጽዕኖ መፍጠር የሚችል የመከላከል አቅም እንደሚያስመለክተን ይጠበቃል። ፔሮ ሄንካፔን የሚያውቁት ስለሱ ሲናገሩ ተጫዋቹ ድንቅ ነው፣ ቋሚ አሰላለፍ ቦታውን የማስጠበቅ አቅም አለው ሲሉ በድፍረት እየተናገሩ ነው የሚገኙት። በአሰልጣኞች እንዲፈለግ የሚያደርገው ደግሞ ሌላው ጠንካራ ጎኑ ተቀያሪነቱ ነው። እንግዲህ የፔሮ ሄንካፔ አሰልጣኝ ሚኬል አርቴታ በሴንተር ባክ ቦታም ይሁን በፉል ባክ ቦታ በተመላላሽ ተከላካይ ቦታም ሲያሰልፉ በሁለቱም ፐርፌክት የሚባል ፐርፎርማንስ የሚያሳይ ተጫዋች ነው። ገና ታዳጊ ነው፣ እድሜውም ገና የሚባል ነው እና ተቀያሪነቱ ነው እንግዲህ ትልቅ ኳሊቲው ብለን መውሰድ እንችላለን። በፉል ባክም ሆነ በሴንተር ባክ ቦታዎች ላይ መሰለፍ ይችላል ፔሮ ሄንካፔ። በፉል ባክ ስፔሲፊካሊ ሌፍት ባክ ቦታ ላይ ደግሞ በፉል ባክ በቀኝና በግራ ባሉ የተመላላሾች ቦታ ላይ ደግሞ ስፔሲፊካሊ ምርጫው ሌፍት ባክ ነው። በግራ በኩል በግራ እግሩ የሚቀነው አይነት ተጫዋች ነው። የግራ ተመላላሽ ምንለው አይነት ተጫዋች ነው። ሄንካፔ ራሱን የሚያየው በዋናነት የሴንተር ባክ ተጫዋች እንደሆነ ነው። ግን ደግሞ በፉል ባክ ቦታዎች ላይም መጫወት የሚችል ተጫዋች መሆኑን እያስመለከተን ነው የሚገኘው። በግራ ተመላላሽ ሪካርዶ ካላፊዮሪን በመተካት በተጫወተባቸው ጨዋታዎች ድንቅ ተተኪ መሆኑን ያስመሰከረ ተጫዋች ነው። እንግዲህ የ17 ዓመቱ ኢኳዶሪያዊው ፔሮ ሄንካፔ የሪካርዶ ካላፊዮሪ ጥሩ ተተኪ መሆን የሚችል ተጫዋች መሆኑን እያስመለከተ ነው። እንግዲህ በካራቦ ካፕም ሆነ በሻምፒዮንስ ሊግ ከስላቪያ ፕራጎ ጋር በተደረገው ጨዋታ እንግዲህ ምን ያህል ጠንካራ ተተኪ መሆን የሚችል ተጫዋች መሆኑን አስመስክሯል። የአርሰናል አጨዋወት በአጭር ጊዜ ነው መላመድ የቻለው። ምን ያህል በአጭር ጊዜ እንግዲህ የአሰልጣኝ ሚኬል አርቴታን ያሰለጣጠን መንገድ እንዲሁም የአርሰናል የክለቡን ያጨዋወት ዘዴ ምን ያህል በአጭር ጊዜ ውስጥ ተረድቶ የቋሚ አሰላለፍ እድል እንዳገኘ እየተመለከትን ነውና በጣም ተስፋ የሚጣልበት ወደፊት ከነ ጋብሪኤል ማጋሊሽ እና ዊሊያም ሳሊባ ጋር የነሱ ተተኪ መሆን የሚችል ሴንተር ባክ መሆን የሚችል ጥሩ ታዳጊ ተጫዋች ነው ማለት ነው። እንግዲህ ፔሮ ሄንካፔ ያስፈረምነው ተጫዋች ፔሮ ሄንካፔ በክረምቱ የዝውውር መስኮት ጥሩ ተተኪ መሆን የሚችል ተጫዋች እንደሆነ እየተመለከትን ነው የምንገኘው። የተጫዋቹን የፔሮ ሄንካፔን እንግዲህ የተሰለፈባቸውን ጨዋታዎች ለማየት ያክል በኤምሬትስ ስቴዲየም በእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል ክሪስታል ፓላስን አስተናግዶ 1-0 ባሸነፈበት ጨዋታ አሰልጣኝ ሚኬል አርቴታ የተከላካይ መስመራቸውን በሶስት ተጫዋቾች ነበር መከላከል የፈለጉት። በሶስት ተከላካይ ሲጫወቱ በግራ በኩል ተሰልፎ መጫወት የቻለው ፔሮ ሄንካፔ ነው፣ የግራ በኩል ተከላካይ በመሆን ማለት ነው። ከብራይተን ኤንድ ሆቭ አልቢዮን ጋር በነበረው የካራቦ ካፕ ጨዋታ ደግሞ ሌፍት ሳይድድ ሴንተር ባክ ነበር። ሴንተር ባክ ተጫዋች ሆኖ
በግራ በኩል ሳይድ አድርጎ የሚጫወት ሴንተር ባክ ማለት ነው። በሴንተር ባክ ቦታ በቋሚ ተከላካይ መሃል ተከላካይ ቦታ ላይ ሆኖ ግን በግራ በኩል ደግሞ ሳይድ አድርጎ የሚጫወት ተጫዋች አይነት አሰላለፍ ነበር የተሰጠው ሚና። ከበርንሌይ እና በእንግሊዝ ፕሪሚየር ሊግ ከበርንሌይ ጋር በነበረው ጨዋታ እንዲሁም ከስላቪያ ፕራጎ በሻምፒዮንስ ሊግ ጨዋታ በነበረን ጨዋታ ደግሞ በዛ ጨዋታ ላይ አሰልጣኝ ሚኬል አርቴታ ያሰለፈው ሌፍት ባክ ቦታ ላይ ነበር። ፉል ሌፍት ባክ የግራ መስመር ሙሉ ተመላላሽ አድርጎ ነበር ያሰለፈውና ተጫዋቹ ምን ያህል ተቀያሪ እንደሆነ ፔሮ ሄንካፔ ተስፋ የሚጣልበት ተጫዋች ነው የሚባለው በምክንያት ነው። ምክንያቱም ይህ ተጫዋች በሴንተር ባክ በግራ በኩል በሴንተር ባክ ቦታ እንዲሁም በግራ ተመላላሽ ደግሞ በፉል ባክ ቦታዎችም ላይ ደግሞ ጠንካራ የሆነ የመሰለፍ አቅም በሚሰለፍባቸው ጨዋታዎች ላይም ጥሩ የሆነ የመልሶ ማጥቃት እንቅስቃሴዎችን የሚያስቆምበት መንገድ ጥሩ የሚባል ቁመና ያለው ተጫዋች ነው ብለን መውሰድ እንችላለን። ፔሮ ሄንካፔ ገና በ17 ዓመቱ እንግዲህ ሴንተር ባክ ቦታ ላይ መጫወት ቢከብደውም ሌፍት ባክ ቦታ ላይ ግን ድንቅ ብቃቱን የሚያሳይበት ቦታ ነው ሲል የኢኳቶሪያል አካዳሚ የቀድሞ ዳይሬክተር የነበረው ራሚሬዝ ተናግሯል። በኢኳቶሪያል አካዳሚ እያለ የሴንተር ባክ ቦታን በጣም ይወደው ነበር ሲል ራሚሬዝ ሀሳቡን ሰጥቷል። እሱም ለቦታው ብቁ ነው፣ ምክንያቱም ያለው ቴክኒካል ቁመናና የታክቲካል ግንዛቤው ጥሩ መሆኑ ነው እንግዲህ ለዚህ ሴንተር ባክ ቦታ ላይ ይመጥናል ብዬ የምናገርበት ትልቁ ምክንያት ሲል ተናግሯል። የቀድሞ የኢኳቶሪያል አካዳሚ ዳይሬክተር የነበረው ራሚሬዝ በሴንተር ባክ ቦታ ከአጥቂዎች ጋር በሚኖረው የአንድ ለአንድ ግንኙነት የተሻለ ኳስ የመንጠቅ እና የማስጣል አቅም አለው ሲል ፔሮ ሄንካፔ ስላለው አቅም ተናግሯል። ራሚሬዝ ምናልባትም በ11ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ሰንደርላንድ ሜዳ ተጉዘን በምናደርገው የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አሰልጣኝ ሚኬል አርቴታ ፔሮ ሄንካፔን ቋሚ አሰላለፍ ውስጥ አካተው ምናልባትም ጨዋታውን ሊጀምሩ እንደሚችሉ ይታወቃል። ያው እንግዲህ የቋሚ አሰላለፍነት ቦታ ተጫዋቾቹ ባሉበት ምርጥ ፐርፎርማንስ ነው የሚወሰደውና ምናልባትም ሪካርዶ ካላፊዮሪ ተቀያሪ ወንበር ላይ ተቀምጦ ፔሮ ሄንካፔ ቋሚ ፉል ባክ ሌፍት ባክ ላይ ፉል ባክ ቦታ ላይ ተሰልፎ ሊጫወት እንደሚችል ይጠበቃል። በሌላ በኩል መድፈኞቹ የገነቡት የ2025-26 የውድድር ዓመት በበርካታ ታዋቂ የስፖርት ቤተሰቦች የዋንጫ ተስፋ እንዳላቸው ዋንጫውን የማሳካት ሙሉ አቅም እንዳላቸው እየተነገረ ነው የሚገኘው። የማንቸስተር ዩናይትዱ ኮከብ ተጫዋች ክርስቲያኖ ሮናልዶን ጨምሮ እንግዲህ በርካታ ተጫዋቾች ስለ አርሰናል ስለ ሚኬል አርቴታ ስለገነባው ጠንካራ ቡድን ሀሳብ እየሰጡ ነው። እነዚህን ጉዳዮችም ደግሞ ጠለቅ ባለ መንገድ በሌላ ዝግጅት የምንዳስሰው ነው የሚሆነው። ውድ የመድፈኞቹ ቤተሰቦች፣ የአርሰናል ቤተሰቦች፣ የመድፈኞቹ አድናቂዎች የሚኬል አርቴታ የካፒቴን ኦዲጋርድ ስብስቡን የአርሰናል መረጃዎችን የምትናፍቁ ሁሉ ይህን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን በመሆን ትኩስ መረጃዎችን እንድታደምጡ እጋብዛችኋለሁ። በያላችሁበት ሰላም እንድትሆኑ እመኛለሁ። መልካም ጊዜ ይሁንላችሁ።